ኦኬ እባካችሁ ኦርቶዶክሳውያን ፕሮቴስታንት አይምሮ ያላችሁ ሁላችሁም ለእነዚህ ሰዎች መልእክት አድርሱልኝ። ልመና ነው በቃ እንዲያው በእግዚአብሔር ራእይ ልመናችኋለሁ። እናንተ መልካም የሰራችሁ ያወቃችሁ ምናምን መስሏችሁ ነው ኦርቶዶክስ ቤተክርስቲያንን በዚህ መጠን በድርሳትና በገድላት አታቂ የምታደርጉት። እናንተ የምትሰሩት ስራ ላልተማሩት በጣም በተለይ ለሴት እህቶቻችን አረብ ሀገር ላሉት ለምስኪኖቹ የሙስሊሞች መጠቀሚያ እየሆነ ነው። ለስድስቱ ቅዱሳን ማለት ነው። ዘገዳመ ጎርጎር ስለ አቡነ መራዊ እያልከኝ ነው ወይ ስለ አቡነ ምሰሶ? ስለ አቡነ ደንቆሮ እያልከኝ ነው ወይ ስለ አቡነ ሞአብራ? ስለ አቡነ ሙሴ እያልከኝ ነው ወይ ስለ አቡነ እላሽኝ? ስለ የትኛው ነው? አይ ቲንክ ስለ አቡነ ደንቆሮ ይመስለኛል። ሐሙስና እባብ የገደለ ይጸድቃል ብላ ትላለች። ይጸድቅ በኢየሱስ ክርስቶስ ደም በማመን ነው፣ በሞቱና በትንሣኤው ማለት ነው። በደም ላይ የተመሰረተች እንዴት እባብ ግደሉና ትጸድቃላችሁ ብላ ትሰብካለች? በክርስቶስ ደም ላይ የተመሰረተች ቤተክርስቲያን እንዴት የሰው አጽም አሽትታችሁ ትድናላችሁ ብላ ትሰብካለች? አንተዬ ዲስካስቲንግ ይላሉ ነጮቹ በእውነት። ኦኬ አንቺም አልሽ እኛም ሰማንሽ። የመጣው እንግዳ ምን ይብላ ብለሽ ብሎ የሚለውን የጅቡና የአህያውን ተረት አስታወስከኝ። ስላጠራጠራችሁ ተዉት አሏችሁ አይደል? ሮያል ስላጠራጠራችሁ ተዉት፣ እለፉት፣ ዝለሉት አሏችሁ አይደል? ከዚህ ቤት ነግሬያችኋለሁ እህቶችና ወንድሞች፣ ያላነበብኩትን አይደለም ብዬ የምላችሁ ያነበብኳቸው መጽሐፍቶች ውስጣቸው ያለ ጉድ በተለይ በቃ በጣም ነው የሚያሸማቅቀው አንዳንዱ ነገር ማለት ነው። እንዴ ስንት እኮ ነገር እኮ ነው ያለው ውስጡ። እናንተ አሁን ይሄንን ተቅማጡን ትውከቱን ብቻ አይደለም እኮ ወንድ ፔሬድ አየ እያለች ምጽፍ ወንድ የዘር ፈሳሹን እያንጠባጠበ ይሄዳል ብለው የሚሉ እንደዚህ አይነት ነውራም ነገር እንዴት ብለን ይቀፋል እኮ ወንድሞች እናቶች። እና መጽሐፍቶቻቸው በሙሉ የሚናገሩት ቢያንስ እኔ ከነገረ ድህነት አስተምሮት ጋር የሚጣሉት ላይ ትኩረት ላይ አድርግ ብዬ እንጂ መጽሐፉ ሙሉ በሙሉ ያነበብኩትን ከሆነ እና ምልክት ያኖርኩበትን ከሆነ ግን እቀጥላለሁ በመደዳ ማለት ነው። በመደዳ እንቀጥለዋለን እና ጸጋ ይብዛላችሁ። ይቀጥላል። ኤርሚ ይሰማል? ትሰማለህ? ሶል ያ እሺ፣ ሐሳቤ ቪዲዮውን እንግዲህ እኔ ስለሆነ የጀመርኩት ዛቴል ኮቤ እንደጀመርኩት ገለጥለጥ እናድርገውና እንመለሳለን ከዚህ በኋላ። እሺ እንግዲህ ቪዲዮ እንዳያችሁት ነው። አንዴ ብታለን። እሺ ያ ቪዲዮ ብቻ ሳየንሽ። ኦኬ እባካችሁ ኦርቶዶክሳውያን ፕሮቴስታንት አይምሮ ያላችሁ ሁላችሁም ለእነዚህ ሰዎች መልእክት አድርሱልኝ። ልመና ነው በቃ እንዲያው በእግዚአብሔር ራእይ ልመናችኋለሁ። እናንተ መልካም የሰራችሁ ያወቃችሁ ምናምን መስሏችሁ ነው ኦርቶዶክስ ቤተክርስቲያንን በዚህ መጠን በድርሳትና በገድላት አታቂ የምታደርጉት። እናንተ የምትሰሩት ስራ ላልተማሩት በጣም በተለይ ለሴት እህቶቻችን አረብ ሀገር ላሉት ለምስኪኖቹ የሙስሊሞች መጠቀሚያ እየሆነ ነው። ኤምራን ከየትም አምጥቶ አይደለም፣ እናንተ ከምትለፈልፉት እየሰበሰበ ነው። እንደ መረጃ ይዘው ኦርቶዶክስ ቤተክርስቲያንን ክርስቶስንና አጠቃላይ ክርስትናን የሚሳደበው እንደ ልብ የሚሆነው። እባካችሁን በቃ አቡነ ተክለ ሃይማኖት ክርስቲያን ነበሩ እንጂ ክርስትና በአቡነ ተክለ ሃይማኖት አልተመሰረተም። ክርስቶስ ሰምራ ክርስቲያን ነበረች እንጂ በክርስቶስ ሰምራ ላይ ክርስትና አልተመሰረተም። ባለገድሎች ክርስቲያን ሆነው ያለፉ ናቸው። እነሱ ሳይኖሩ ክርስትና ነበር፣ ኦርቶዶክስ ነበረች። ስለዚህ በእናታችሁ በቃ ይሄ ስለ ገድል የሚደረገውን ክርክር ተዉት። እናንተ የምታወሩት ነውር፣ እናንተ የምትሰበስቡት ዝባዝ እንትን እያለ ነው። በጣም ብዙ ሴቶችንና ህፃናትን እያሰናከለ ነው። እኔ በእርግጠኝነት ለሆነ ልንገራችሁ፣ ለተጎዱ ሴት እህቶቼ እናንተ ዋጋ ትከፍላላችሁ በሰማይ።
በቃ እውቀት አይደለም ይሄ ነገር። ኦርቶዶክስን መሞገት ከፈለጋችሁ 5ቱ አዕማደ ምስጢራት ላይ ሞግቷት፣ መጽሐፍ ቅዱስ ላይ ሞግቷት። ኦርቶዶክስ በገድል አትለካም። ይሄ እኔ ጴንጤው ነኝ እንደዚህ የምናገረው፣ ፕሮቴስታንት ነኝ፣ ግን ጉዳቱን እያየሁት ነው። ብዙ ክርስቲያን እህቶቻችን ወንጌልን እየጣሉ ብዙ ሙስሊም አቃቤ እምነት ነን የሚባሉ ደግሞ ገድላትን እና ድርሳናትን እየሰበሰቡ እየመጡ ከእናንተ እየወሰዱ ክርስትናን አታክ እያደረጉ ነው። የእግዚአብሔርን ስም እያሰደቡ ነው። እና እባካችሁ ተውን። በቃ ስለ ጌታ ስለ ኢየሱስ ክርስቶስ ፍቅር፣ ስለ ወንጌል፣ ስለ መስቀል፣ ስለሚመጣው ዓለም ተስፋ ንገሩን። ሰለቸን። እግዚአብሔር ምስክሬ ነው። እኔ ሰልችቶኛል። ገና ነፍስህን ትመረራለች። ነፍስህ ተመራ ወይ ወደ ጌታ ትመጣለህ። ከዛ ያለፈው አማራጭ እንኳን እንድትጠቀመው አናርግም። ገና ነፍሳችሁ ትመረራለች። መሰልቸት ብቻ አይደለም፣ ግስላ ራሷን ታጠፋለች የሚባል ነገር አለ። እናም እንደዛም እንድትሆኑ አንፈልግም። ኦኬ፣ ገና መሰልቸት አይደለም። እንደው ጴንጤኔ ብሎ ስላለ ጴንጤ ቢሆንና ይህ ሰው ባገኘው ጥሩ ነበረ። እዚህ ገስት ላይ ያስገብቸው ባወራው አይመስላችሁም ነበር? እስቲ በእግር በፈረስ አፈላልጉት እና ባወራው ደስ ባላይ ነበር። እዚህ ካሜራ ከፍቶ ለእኛ ቪዲዮ እንደላከልን እኔም ካሜራ ከፍቼ ጎን ለጎን ሆነን እናወራ ነበረ እኮ። ና ታዲያ ና ካለህ ና ቪዲዮ ክፈትና ዮርዲ አንዴ ላስቸግረሽ እና ቪዲዮ ክፈትና መልክህን እኮ ብቻ እንዳፍታ አሳየን። ይሄ ሰው መሆንን በድምፅ ስለማናቅህ ና የጌዲዮን ሃኒ ምንድነው? ቪዲዮን ክፈተውና አንድ አፍታ እኒህ አንተ ከሆንክ አወራለሁ። የጌዲዮን ይሰማል? ይሰማል። ቪዲዮን አንድ አፍታ አንተ አይደለም ማለት ነው። አንተ ከሆንክ ትከፍት ነበረ። ኦኬ፣ እንደው ጴንጤ ከሆነ ራሱ ላይ እንደተላጨው ፀጉር ጸጋው የተላጨ በሞት ሸለቆ ውስጥ እየዳከረ ያለ ግን ክርስቶስን እከተላለሁ ብሎ የሚል አይነት ሰው ነው። የምናደርገው ነገር አልገባውም ማለት ነው። ሰለቸኝ ነው ያለው። ነፍስ ትመረራለች ገና። በምን ሆን ብለን እኛ ሰውን ፕሮቮክ አናደርግም። እንደዚህ እንዳፈጠጥክ ቆንጆ አይደል? እንደዚህ እንዳፈጠጥክ ትቀራለህ ማለት ነው። ለምን? እኛ የምናወራው ከቤተክርስቲያኒቱ መጽሐፍቶች ላይ ነው። እኔም ወንድሞቼም ማለት ነው። ሌሎቹ ከቤተክርስቲያኒቱ መጽሐፍቶች ላይ ነው። ኦኬ፣ ዩቲዩበሮች ጴንጤ ነኝ ብሎ የሚል ግን ገድላት ድርሳናትን አትንኩ ብሎ የሚለምን ብላችሁ ከነፎቶ ጭምር እንደዚህ አድርጋችሁ አውጡለት። ከነፎቶ ጭምር እንደዚህ አድርጋችሁ አውጡለት። የኔና የትዜን የሜላን ፎቶ ለጥፎ እባካችሁ እንደው ልለምናችሁ ነው አቡላ ያለው ሰው ምንድነው? አንደኛ ዝባዝንኬና ነውር ነው ብለዋል እና በራሱ አፍ መስክሯል። እንግዲህ እኛ እንደምታውቁት ነው። ነውር ከሆነ ነውሩ የራሳቸው መጽሐፍ ነው። ኦርቶዶክስ መጽሐፍቶቿ ነውር አለባቸው ማለት ነው። ይሄ በጳጳሳቶቿ በፓትርያርኩ የተረጋገጠ ነው። አንተም ደገምክልን። ስለዚህ እኛ ምን አጠፋን? ኦኬ፣ እፎይን አንድ ቀን ሄዳችሁ ለምንድን ነው ይሄ ቆሻሻ ነው ብላችሁ ነውር ነው ብላችሁ አንድ ቀን አቁም ብላችሁ ተናግረህ ታውቃለህ? አሁን ይሄ ጴንጤ ነኝ ባዩ የመሐመድንና የእስልምና ነውሮች አውጥቶ ከመጽሐፍቶቻቸው ሲያሳይ ሄዶ ወይ ደግሞ ቪዲዮ ሰርቶ እንደዚህ ፎቶ ለጥፎ ነውር ነው የገለጥከው ተው ብሎ ያውቃል? ኔቨር። ኦኬ፣ ነውር ያለው በመጽሐፍቶቿ ነው። ተጠያቂው ማን ነው ካላችሁ፣ አንተም ታቸውን የምትሰማው ወንድማችን ነው። እንግዲህ እኔ ጴንጤ ሆን ኦርቶዶክሱን ግራ ነው የምታጋባኝ። ሲጀመር ምን እንደሆነ ካላቅም፣ ግን እንደው ጴንጤ ነኝ ካልክ ኦኬ፣ ግድ የሚል ይሄኛው ብቻ ነው ወይ? ኦኬ፣ እስልምና አሁን ቴሌግራም ከፍተው አሁን ኤርሚ መክፈት ስላልቻለ ነው። ሜይ ቢ ለማለ አንድ ሰው ሜርሲ ሲመቻት ከፍታ ታሳያቸዋለች። ኦኬ፣ ቴሌግራም ቻናል ከፍተው በየቀኑ የኦርቶዶክስን ገድልና ድርሳን እኛ እንኳን አይተናቸው ማናቃቸው መጽሐፍት እየገለጡላችሁ ነው።
ስለዚህ ለሚጠፉት ነፍሳት እናንተ ተጠያቂ ናቸው ያልከው ሐሰት ነው። ኦርቶዶክስ ነች እነዚህ ቆሻሻ ያለባቸው መጽሐፍቶች ወስዳ ማቃጠል ያለባት። ለምንድን ነው ይሄንን ነገር ማንተው ከተባለ ህዝባችን የተያዘበት ወንጌል እንዳይሰማ ጆሮ የደነቆረው በእነዚህ መጽሐፍቶች ነው። እንዴ ከትናንት ወዲያ እንኳን እኮ ሚካኤል ተብሎ እንዴ ግርግሩ መንገድ ተዘግቶ ዳቦ ከሀገር ጠፍቶ እኔ ባለፈው ተናግሬ ይሆን አላውቅም። ሰሞኑን ዓርብ ዕለት ፌሎሺፕ የዓመቱ መዝጊያ ፕሮግራም ነበረን እና ዳቦ ፍለጋ ጊዮርጊስ አካባቢ ስንፈልግ አልቋል። ድፎ ዳቦ ቤት ማለት ነው። ዳቦ የሚባል 6 ሰዓት ላይ አልቋል። ኦኬ ህዝባችን ገና ሚካኤል እያለ ዳቦ እየቆረሰ ኦኬ የዳቦ ቤት ሰልፍ፣ የሻማ ሰልፍ፣ የጧፍ ሰልፍ፣ የዕጣን ሰልፍ፣ የዘቢብና የጥላ ሰልፍ ይዞ እየገዛ ህዝባችን በየቀኑ በእነዚህ ሰዎችና በፍጡራን ስም በተሰየሙ ቤተክርስቲያን ታቦት በተቀረጸላቸው በእንጨቶች ምክንያት በየቀኑ በሙዳየ ምጽዋት በር ላይ ተቀምጦ በየቀኑ ህዝባችን ያንን ቤተክርስቲያን ነው ብሎ እየተሳለመ ኦኬ 10ም 5ም ሚሊዮንም እየጣለ የሚሄድበት በየቀኑ ከህዝባችን ከምስኪኑ ህዝባችን ላይ ሚሊየንስ ኦፍ ብር የሚመዘበረው በእነዚህ ገላትና ድርሳናት ነው። ህዝባችን ኪሱ የሚመዘበረው ኦኬ እንጨት በእነዚህ ስም በእነዚህ ገድልና ድርሳናት ምክንያት ነው ተሸክሞ በልጭልጭ አልብሶ ዕጣን እያጠኑ አቁመው ሚሊየንስ የሚሰበስቡት። እግዚአብሔር ያደረገውን ቸርነት ለህዝቡ ያደረገውን ቸርነት ሚካኤል እንዳደረገለት አድርጋችሁ አስተምራችሁት እናንተ የረጫችሁት የሚካኤልና የአቡነ አረጋዊ ጸበል ያዳነው መስሎት የህዝባችንን ኪስ የምትዘርፉት በእነዚህ መጽሐፍት ነው። ክርስቶስ ኢየሱስ ያድናል ሲባል ሰሞኑን እንኳን እዚህ አያት አካባቢ ካያችሁ ቤተክርስቲያን አንድ የወንጌል አማኞች ያጠሩትን ቆርቆሮ ሲያፈርሱ ሲደበድቡ አይታችኋል። ኦኬ እንዲህ የምታደርጉት በእነዚህ ገድልና ድርሳናት ምክንያት ነው። የአጋንንት መጫወቻ የሆነው ህዝባችን በእነዚህ ገድልና ድርሳን ነው። የሚገርም ነገር አሁን የመጨረሻው ፖስት በእነዚህ በእስልምናው ቴሌግራም ላይ እኔ ገብቼ ሳይ ምን ብሎ ነው የለጠፉት? ታምረ ማርያም ገለጥ አረገና የኦርቶዶክስ ቄስ ኦኬ ቤተክርስቲያን ሲጠብቁ ሲያድሩ ህልመ ሌሊት መጥቶበት እንትናቸውን የወንድ ዘሩን ሲያፈሳ አደረ። ስለዚህ መሐመድን ነፎ ያንስተው እንትኑን አይሻ ተፈቀፈቀለት ነበር እንትኑን ያንጠባጥብ ነበር ብሎ ሲሰራ ያ ሁሉ የተቆጣበትን ነገር ያ ነውር ተመሳሳዩ ኦርቶዶክስ ውስጥ ተገኘ ማለት ነው። ይሄው አንድ ለአንድ ነን ብሎ ሙስሊሞቹ እየጎተቱላችሁ እያወጡላችሁ ነው መጽሐፍቶቻችሁ። ያለው መፍትሄ እኛን መናገር ተው ማለት ሳይሆን ህዝባችን እየሞተበት ያለው ወንጌልን እንዳይሰማ ጆሮና ልቦ የተደፈነው በእነዚህ መጽሐፍቶችና በእነዚህ መጽሐፍቶች ምክንያት የተቀረጹት ስዕላት የተቀረጹት የድንጋይና የእንጨት ታቦቶች በእነዚህ ምክንያት ነው። ስለዚህ ህዝባችን ነፃ ሳይወጣ እስቲ ሚካኤል ገብርኤል እያለ በእነዚህን እንጨት እልል እያለ እየተሸከመ እንዴት አድርገን የምናቆመው? ልክ አውጥታችሁ አቃጥላችሁ ኦኬ ወንጌልን ብቻ ያነሳችሁ ቀን ኢየሱስን መስበክ የጀመራችሁ ቀን አብ ወልድ ለመንፈስ ቅዱስ ለአንድ አምላክ ብቻ ምስጋናና አምልኮ ክብርና ውዳሴ ማምጣት የጀመራችሁ ቀን አብረን እኛም ጆይን እናደርጋለን። ስትፈልጉ ነጠላ ለብሰን ስትፈልጉ ሱፍ ለብሰን ደስ ያላችሁን አድርገን እንመጣለን። ያኔ እስከዛ ድረስ ግን አናቆምም። ለምን? ይሄው አሁንም በሚሊዮን የሚቆጠር ህዝብ ገብርኤል ሚካኤል ነው ብሎ ከትናንት ወዲያ በየሀገሩ እንጨት ተሸክሞ እየዞረ ነበረ፣ እልል እያለ ነበረ። ይሄ ሀቅ ነው። በቃ ገና መች ተሰራ? ገና ህዝቡ መች ነቃ? ጋይስ ገና መች ነቃ? ገና ህዝቡ። ስለዚህ እንቀጥላለን። ከመቀጠሉ ውጭ አማራጭ የለንም። ተነስተህ ወንጌሉን ለማብራት ወንጌልን ለመስበክ ማትነሳ ሐሰትና ህዝባችን በዚህ ወደ ሲኦል የሚጋዝበትን መጽሐፍቶች ሲገለጡ ግን ደም የሚፈላ አይን የሚቀላ ከሆንክ ግን አንተ ከጨለማው ነህ እንጂ ከጌታ ከብርሃን ልጆች ውስጥ አይደለህም። ለምን ግድም አይል? የእናቶች የአባቶቻችን ሞት ወደ ሲኦል በእነዚህ መጽሐፍቶች ምክንያት መነዳት ምንም ግድም አይሰጥ ሰው አንተ ወንጌላዊ ነህ ብዬ አላምንም እኔ። የእግዚአብሔር ጸጋና ሰላም ይብዛላችሁ። ተባረኩ። ኤርሚዬ ቀጥሉ። እሺ ቴንኪው ወንድማችን ሶል ጸጋ ይብዛ። እንደውም እንደሚታወቃላችሁ ርዕሱ ራሱ አቡ ሳላህ ነው የሚለው ይታያችኋል። ለእኔ ነው የጨለመብኝ። ያ አይ ቲንክ ይታያችኋል። ያ አቡ ሳላህ ገድላት ብቻ ይላል። 277 ሰብስክራይበር አለው። ሌሎች ብዙ ቤቶች አሉ። እኔ እንደውም ደብሮኝ ሊቭ እያልኩኝ ወጥቼ ነው። ብዙ አካውንቶች ብዙ ሺህ ፎሎወር ያላቸው ብዙዎች አሉ። ለምሳሌ አሁን ያው ዛሬ ፖስቱትን ላሳያችሁ። አሁን ይሄንን የታምረ ማርያምን ሐሳብ ከታምረ ማርያም ወስዶ ህልመ ሌሊት ይልና ከዕለታት በአንድ ቀን በቤተክርስቲያን ቅጽር ውስጥ ካህናት ሌሊቱን ሁሉ ሲጠብቁ ሳለ ከሳቸው አንዱ ህልመ ሌሊት መጣውና
ይሄ ስንት ሰብስክራይበር ያለው ነው? ይሄ ስንት ሰብስክራይበር ያለው ነው? 277 ነው። የኛ ገና ያላደገ ነው። ሌሎች አሉ ብዙ። ዋናው 1340 ምናምን ያለው ነው። እሱ አይደለም ዋናው። የነ ኢምራን ወጥቼ ነው የስ ኤግዚት አድርጌ ነው። እኛ ዞሮ ዞሮ የሙስሊሞች ነው። ይሄው መጽሐፍቶቹ የሀገር ገድል የሀገር ያው አቅልሞ ይሄው ወደ ላይ ስክሮል ባረጋችሁ ቁጥር ገድል ብቻ ነው የሚለው ራሱ ቶፒካቸው ገድል ነው። ለተሰንበት የድርሳነ ሰንበት የለም፣ ምንም የቀራቸው የለም። ስለዚህ ንቁ ባካችሁን ኦርቶዶክሶች ነው የምንለው። እንግዲህ ለምሳሌ ይሄንን ከታምረ ማርያም ነው ስክሪንሻት ነው ጀስት ወስደው ይሄው እንደዚህ አሁን ስከፍቱት ይሄው ታምረ ማርያም 41ኛው ክፍል ላይ ያለው ነው። ከዛ ቁጥር 7 ላይ ያለው ከዕለታት በአንድ ቀን በቤተክርስቲያን ቅጽር ግቢ ውስጥ ካህናት ሌሊቱን ሁሉ ሲጠብቁ ሳለ ከሳቸው አንዱ ህልመ ሌሊት መታውና የስጋው ዘር በመኝታው ውስጥ ከባላዘሩ ፈሰሰ ይላል። ስለዚህ መሐመድ አባላዘሩን ተፈሰሰና እንትና ስትፈቀፍቅ አይሻ ስትፈቀፍቅለት ብሎ እፎይ ሲያወራ they were saying that ምን ሲሉ ነበረ? ይሄን በቃ እንግደለው ምናምን ብሎ ብዙ ዘመቻ ሲካሄድበት ነበረ። ይሄው ኦርቶዶክስ ደግሞ በመጽሐፍቶችሽ ብለው ሙስሊሞቹ ምን አሉ ማለት ነው። ታች የጻፈው ሙስሊሙ የጻፈው ላሳያችሁ። ምን ብሎ ጻፈላቸው? ይሄን ጻፈና ታምረ ማርያም ምዕራፍ 40 እንዳለላቸው ከነ ቶፒኩ ከነ ኮት አድርጎ ትክክል። ከዛ ካህናቶቻቸው ቤተክርስቲያን ውስጥ ሆኖ ሳይቀር ዘራቸውን ያፈሳሉ ለማለት ያክል ነው ብሎ አስቀምጠላቸው። ስለዚህ አሁን ህዝቡን እንዴት አደርጋችሁ ነው የምታስተርፉት? ይሄው አንድ ለአንድ ነው። እዚህም ቆሻሻ እዛም ቆሻሻ ነው ያለው። ስለዚህ the only ንጹህ ጌታ ቢኮሩበት ቢመኩበት የሚያስመካው ጌታ የት ነው ያለው ሲባል ወንጌላውያን አማኞች እኛ የምንከተለው የናዝሬቱ ኢየሱስ እንዲህ አይነት ቆሻሻ የማይገኝበት መጽሐፍቶቻችን ንጹህ የሆነ ወንጌል ብቻ 66ቱን ቅዱሳን መጽሐፍት የምናምን የምንቀበል እፍረት የሌለበት ማለት ነው። ከዛ ወደ ላይ ከፍ ብላችሁ ብታነቡ አንድ ከፍ ብትሉ ከነንትኑ ይሄው ወላ እንትኑ ላልቀረላችሁ። ለምሳሌ አሁን ይሄኛው ፍሊክሲዩስ ይሄ የመጽሐፈ መነኮሳት ጭምር ሳይገል ያው ፍሊክሲዩስን ኦኬ መጽሐፈ መነኮሳት አራቱንም ጭምር አውጥተው ከዛ ይሄው ቢጫ እያረጉ እየቀለሙላችሁ ለምሳሌ ምንድነው እንደ ፈጣሪው እንደ እግዚአብሔር ነውና በቃ ገድላትና ድርሳናቱን አንስተን መቀጠል ነው እንጂ ያለብን እንዲህ ተብለናል ምናምን የሚሉ ነገሮች እኔ ብዙ ሚዛን የሚደፉ ናቸው ብዬ አላምንም። በቃ ይበሉ ይቀጥሉ፣ እኛም ደግሞ ገድል ድርሳናቱን እያነሳን እንቀጥላለን። አሁን ለሰውየው መልስ እንሰጥ እኮ ሌላ ጊዜ እየገደል ነው ማለት ነው። በሌላ አገላለጥ የእሱን ሀሳብ እያስተናገድን ነው። በሌላ አገላለጥ ቢያንስ ለ1 ሰዓት ለ2 ሰዓት እሱን ነው እያወራን ያለ ነው። ስለዚህ ድርሳናቱ ላይ እናውራ። በቃ እንደዛ ነው የሚሻለው። እንቀጥላለን። ላይ ፖይንቱ ምንድን ነው? እኛ የማስታወቅም ስራ አይደለም። አክቹዋሊ እኛ እዚህ ጋር ስለተናገር ምን የሚመጣ ነገር የለም። ለማን ነው የምታብራራው? ያው አንዳንዶች ገብተዋል። ኢፌክቱን አሁን የሚሆነ ነገር ያለው መጽሐፍት በቃ ለእያንዳንዱ ነገር እኛ ባስ አይደለንም በየፊርማታው የምንቆሙ። እኔ በዚህ ሀሳብ አልስማማ እውነት ለመናገር በቃ። ስለዚህ ሀሳቡ ላይ ፎከስ እናድርግ፣ እናውራ፣ ገድላቶቹን እየገለጥን እንነጋገር። በቃ ሙስሊሞቹን በዛ እየሰሩ ነው። በቃ ይቀጥሉ፣ ይስሩ። ለዛ ኦርቶዶክሶቹ መልስ ይሰጡበት እንጂ አሁን እኛ ከኛ እየወሰዱ ነው ምናምን። እኔ ብዙ አልተመቸኝም፣ ያካሄድ ምንም አልተመቸኝም። ሰውየውም ሚዛን የሚደፋ ነገር አላነሳም። ንቆ መተው ነው እንደዚህ አይነት ነገር። በቃ ሀሳቡን ንቆ መተው። እንደዚህ አይነት ሀሳቦችን የምናከሽፋቸው ንቀን ስንተዋቸው ነው። አሁን እንደዚህ ስናደርግ ህይወት ነው የምንዘራለት ለሰውየው ማለት ነው። ከዛ ደግሞ ነገ ላይም ይኸው ገቡብኝ በእኔ ሀሳብ ምናምን ብሎ ደግሞ ሌላ ቪዲዮ እንዲሰራ ህይወት ነው የምንዘራበት። ስለዚህ እንደነዚህ ሀሳቦች ምንገላቸው ምናከሽፋቸው በመናቅ በመተው ስራችን ላይ ፎከስ አድርጎ በመስራት እንጂ ያን ያለ እዚህ ግባ የሚባልም አይደለም ያነሱ ሀሳብ። በዛ ላይም ብዙ ሰውም አላየው። ሜላይ መልስ ለመስጠት አይደለም። መልስ ለመስጠት አይደለም አላማ የጀመርንበት ምክንያት እሱ አይደለም። ለሰውየው መልስ ለመስጠት አይደለም። ሜይ ቢ በተዘዋዋሪ እዚህ ስለተባለ የሆነ ፕሮሞትድ ይሆናል የሚለው ሀሳብ ወስደዋለሁ። ነገር ግን ሀሳባችን እሱ አይደለም። እስልምና ጭምር ኦኬ ነፍሳትን እየወሰደ ነው የሚለው ነገር እኮ ሪል እኮ ነው፣ እኛ የምናውቀው ነው። ፖይንቱ ምንድን ነው? እኛ ዝም ብለን መቀጠል እንችላለን። ነገር ግን እነሱ የበለጠ እንዲነቁ ኦኬ
ከጴንጤ ወሰደብን እያሉ ነበረ ሰዎችን እየወሰደብን፣ አሁን ደግሞ እስልምናው ጭምር እየወሰደባቸው ነው። ይሄንን መልስ መስጠት ይችላሉ እነሱ። ነገር ግን ምን ያህል ኢፌክቱ የነዚህ የገድላትና የድርሳናት ችግር እየከፋ የሚሄድ ቤተክርስቲያኒቱን የበለጠ ወደ ገደል እየከተተ የሚሄድ መሆኑን ግን ኢንታንጀብል የእስልምናውን እንቅስቃሴ ማሳየታችን የበለጠ ቤተክርስቲያኒቱ እንደ ጆሮ ኖሯት እንዲነቁ የበለጠ ወደ መጽሐፍቶቻቸው ቶሎ ብለው ማስወገድ እንዳለባቸው የማንቃት አይነት ስራ ነው። አብረን ከዚህ ድርሳኑን እንደ ገልጠን ዝም ብለን ከማሳየትም ባለፈ ሪሊ ኢፌክቱ እየሰፋ መሆኑን ከእስልምና እንኳን ነፍሳት የማይድኑበት ሲቹዌሽን የሚፈጥር መሆኑን ለማስቀመጥ ነው እንጂ ሰዎቹንም ሆነ ቴሌግራማቸውን ፕሮሞት የማድረግ አይነት ሀሳብም የለው ምንም የለውም። እንደዛ አይደለም ፖይንታችን። የኔ ቅድመ ሀሳብም እሱ አይደለም፣ የዚህ ውይይት ዓላማም እሱ አይደለም። ስለዚህ ኦርቶዶክሳውያን ካሉ ይግባ። በገድላት ላይ ማውራት የሚችሉ ሰዎች ካሉ በገድላት ድርሳናት ታምራት ማያፍሩ አናፍርባቸው፣ እናምንባቸዋለን፣ እንቀበላቸዋለን ብሎ የሚሉ ኦርቶዶክሳውያን ካሉ ይግቡ። ቤተክርስቲያኒቱ ላይ የመጣውን ነገር ህዝቡ እርስ በርስ እየተጠያየቀ ያለውን ነገር ይታወቃል። በቤት ውስጥ ማለት ነው። ማንም ምንም ይበል፣ ፎቶችን የሚለጠፍ ቪዲዮም ያድርግ፣ ጄኒውን በሆነ እጃችን ላይ ባለ መረጃ ቤተክርስቲያኒቱ ከላይ ያሉት ጭምር ማናቸውም ሊክዱት የማይችሉትን መጽሐፍቶቻቸው ነው ያለው። እኔም እጅ ላይ፣ ሜሎስም እጅ ላይ፣ ትዝታውም እጅ ላይ ይሁን ሌሎችም ወንድሞቻችን እጅ ላይ ያለው በቤተ ክርስቲያኒቱ አሁን ከዚህ በፊትም አሁንም እስከ ለዘላለምም ድረስ እገለገልባቸዋለሁ ብላ ያለቻቸውን መጽሐፍቶች ነው የያዝነው። ኦኬ፣ የእናንተ እኮ ጥፋቱ ነው መባል ያለብን። የሜሎስ የአንተ የትዝታው የሌሎችም ጥፋት ማን አንብቡ አላችሁ የኛን መጽሐፍቶች ከተባለ እሱ ላይ እንነጋገርበታለን እንጂ አታንብቡ፣ ያንበባችሁትን ለህዝብ አታሳውቁ እንዴት ይባላል? እንደውም እኮ ጭራሽ ልንመሰገን ነው የሚገባው። በእውነት ኦርቶዶክስ ልጆቿ ያላስተዋወቁትን እኛ እያስተዋወቅንላት ነው። ኦኬ፣ እኛ እያስተዋወቅንላት ነው። የኦርቶዶክስ ገድላት ድርሳናት ተገለጡ። በእውነት በጣም ደስ የሚያሳይ ነገር ነው። እልል በሉ እስቲ ወገኖች፣ አንድ ጊዜ ለኪዳነ ምሕረት፣ አንድ ጊዜ ለተክለ ሃይማኖት አጨብጭቡላቸው ነው መባል እንደውም የነበረበት ከዚህ ከኛ ጋር ሆናችሁ ማለት። ምክንያቱም ይኸው እየገለጡት ነው። የሚገርም ነው። እስከዛሬ ድረስ እኛ አላየኑም። እንዴት ነው ግን እስከዛሬ ካህናቱ ያልነገሩን ብላችሁ ማለት ነበረባችሁ። አየህ፣ እያጨበጨብክ ጭንቅላት ጥያቄ መጠየቅ ነበረበት። ግን የእኛ ጥፋታችን ምንድን ነው? ጠቅላይ ሚኒስትር መለስ ዜናዊ ሲናገሩ የሰማሁትኝ ምች ቅቤ አንጣሪዋን ትቶ ጎመን ቀንጣሿን መታት ብለው አንዴ ፓርላማ ላይ ሲናገሩ የሰማሁት የእሳቸው ንግግር ይሁን የሌላ ይሁን አይዶ ነው። ግን እምልህ ቅቤ አንጣሪዋ መጽሐፍ ጸሐፊዋ ኦርቶዶክስ ሆና ሳለች እኛ እንደማይመለከተን ሰዎች መጽሐፉን የጻፈችው ኦርቶዶክስ ሆና ሳለች እንዴት እኛን መታችሁ ትክክል አይደላችሁም ነውረኞች፣ እንዴት እንደዚህ ነውር ትገልጣላችሁ ትላለህ እንዴ? አይባልም እኮ። የሚመለከቱን ነው የማወራው። በመልአኩ በቅዱስ ገብርኤል ስም የጻፋችሁት ነውር አጠነባው አልኩ አፍንጫዬን ሁሉ። እስኪ እናቱ የወለደችው መጥቶ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ታምረ ማርያም ላይ እንደዚህ አይልም ብሎ ይበል። እስኪ ይምጣና ያውራ። ክርፋቱን እናሳያችሁ። እንዲህ አይነት የቆሸሸ ነገር እንዴት በመልአኩ ስም ትጽፋለህ አንተ? በሌላ ብትጽፍ እሺ። መልአኩ ደግሞ ኦርቶዶክሳዊ አባል አይደለም፣ የጴንጤም አባል አይደለም፣ የካቶሊክ የእግዚአብሔር ሰራዊት ነው። የእግዚአብሔር ሰራዊት አለቃ ነው። እንዴት በቅዱስ ሚካኤል ስም እንደዚህ አይነት ነውራም ነገር ትጽፋላችሁ? እንዴት በቅዱስ ገብርኤል ስም እንደዚህ አይነት ነውራም ነገር ትጽፋለህ? አየህ፣ ይመለከተኛል ማለት ነው። ሚካኤልና ገብርኤል እናንተ የገዛቿቸው እርስትና ጉልት አይደሉም፣ የኦርቶዶክሶች አይደሉም። የእግዚአብሔር ሰራዊት ናቸው፣ መላእክት ናቸው፣ የእኛም ናቸው። ብራዘር፣ ይህ አንተ የአባቶችን ቀፈት ለመሙላት እነሱ የጻፉትን ነውር እዚህ መታ አንተ አታስተባብለውም። እነሱ ስላወቁ እኮ ነው ጥግ ጥግ ያዙት። ጥግ ጥግ ያዙት እነሱ ናቸው። ወጠብሻ ጎረምሳ መጥቶ መልስ እንደማትመልሱ እኮ እናውቃለን። ዲና አታደርጉትም። ፓትርያርኩ በአፋቸው እንዲመሰክሩ አድርገናቸዋል። አዎ ልክ ነህ ኤርሚያስ፣ መጽሐፍቶቻችን ጥራት ይጎላቸዋል። ልክ ቀጥላለን። በገድላት ድርሳናት ላይ
ታምናለህ ወይ ተብሎ አንድ ሰው መጠየቅ አለበት። ኦርቶዶክሳዊ አምናለሁ ብሎ ካለ እንጠይቀዋለን። ምን ያደርጋሉ ብሎ ነው የሚያምነው? አንድ ኦርቶዶክሳዊ በመጽሐፍ ቅዱስ ታምናለህ ተብሎ ሲባል መጠየቅ አለበት። አምናለሁ ብሎ ካለ ምን ያደርግልኛል ብለህ ነው መጽሐፍ ቅዱስ የምታምነው? በማመንህ ምን አገኘህ? ባታምነውስ ምን ትጎዳለህ? ተብሎ መጠየቅ አለበት እንደ ክርስቲያን። እኔ ጋር መታ መጽሐፍ ቅዱስ ብቻ ታምናለህ ወይ ነው ብለህ የምትለኝ ሌላ አርቲ ቡርቲ ዝባዝንኬ መጽሐፍት የለንም እኛ። ኦርቶዶክስ ግን መጽሐፍ ቅዱስ ብቻ አይደለም ያላት፣ ገድላት፣ ድርሳናት፣ ታምራት የሚባለው አይደለም ተነቦ ተቃጥሎ የማያልቅ መጽሐፍቶች አላቸው። በእነሱ ሁሉ ይጠይቃሉ ማለት ነው። ወንድማችን ዳዊት መጥተዋል። ዳዊት እንኳን ደህና መጣ። እንኳን ደህና ቆየኝ ኤርሚያስ። ደህና ነን። ያው ኦርቶዶክስ አማኝ ነኝ። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። በገድላት በድርሳናት በታምራት መጽሐፍቶች ታምናለህ ዳዊት? አንተ እንዳልከው ምን ያደርጋሉ ብዬ ነው የማምነው። አዶ ነው አንተ የፈለግከው ማለት ነው። ያስቃሉ፣ ያስደንሳሉ፣ ያስጨፍራሉ፣ ያሳዝናሉ። ጥያቄ ትክክል ከሆነ ሌላ ዝም ብሎ የሆነ ተራወሪ ታምናለህ ወይ አልኩህ። አንተ ምን ያደርጋሉ ብዬ አምናለሁ ብለህ ትለኛለህ እንዴ? ስለዚህ አታምናቸውም ማለት ነው እኮ። ጥያቄውን ግልጽ አድርገዋ። የሆነ ነገር ስትጠይቅ እሺ፣ በመጽሐፍ ቅዱስ ታምናለህ? አምናለሁ። መጽሐፍ ቅዱስ የአምላክ የእግዚአብሔር ቃል መሆኑን ታምናለህ ማለት ነው? አዎ አምናለሁ። በማመንህ ህይወት እንደሚሰጥ ታውቃለህ የእግዚአብሔር ቃል? አዎ። ቴንኪው። በገድላት በድርሳናት ታምናለህ? ምን ያደርጋሉ ብዬ የፈለግከውን ከፈለግ ያስጨፍራሉ፣ ያስደንሳሉ። መጽሐፍ ቅዱስን በጠየኩበት አጠያየቅ ነው የምጠይቅህ አንተ። ያስጨፍራሉ፣ ያስደንሳሉ፣ ያስለቅሳሉ፣ ያሳዝናሉ ብቻ ብለህ በፈለግከው ነገር ታምን ከሆነ ምክንያቱን ንገረኝ አትበለኛ። አንተ ነው የምታምነው፣ ምክንያቱን ንገረኝ። ታምንበት አለ ብለህ ከጠየቀኝ በምን መልኩ ነው የማምነው እያልኩ በምን መልኩ ለምን ትጠይቀኛለህ? በምን መልኩ ብለህ እኔን ጥያቄው ከአንተ ነው የመጣው። እኔማ ለመዝናኛ ይሆናሉ ብለህ ታምንባቸዋለህ? እንዲህ አይነት ርካሽ የሆነ ጥያቄ አትጠይቀኝ ብዬ እጠይቅሃለሁ። ገና ለማስጨፈር ይመቻሉ ብለህ ታምናቸዋለህ? አንተ ያው የአንተ እሱ ዜማ ይሄ ስለሆነ ማለት ትችላለህ። አንተ ለምን አምንባቸዋለሁ ወይ ደግሞ አላምንባቸውም ብለህ የማምንበት ምክንያት በዚህ ነው የማላምንበት ምክንያት በዚህ ነው ብለህ ለምን አትልም? እድሉን ለእኔ ከሰጠኝ እኔ እጠይቅሃለሁ። ያስቃሉ ብለህ ታምናለህ ወይ? ለዝሙት መቀስቀሻም አይሆንም። ይሄ ከአንተ አፍ የሚወጣ የአንተ የአእምሮ ውጤት። ለምን ብለህ ነው ታዲያ የምታምናቸው? በእምነት ውስጥ በማንኛውም እምነት ውስጥ ለምን ብለህ ታምናቸዋለህ? በመጽሐፍ ቅዱስ ታምናለህ ወይ ብዬ ስለ አዎ ብለህ እንደተቀበልከኝ፣ በገድላት ድርሳናት ታምናለህ ወይ ብዬ ስለ ምን ብዬ ብለህ አትበለኝ። እኔ ምን ብለህ እንደምታምንበትን የሚጫቅና እድሉን ለእኔ ከሰጠኸኝ ግን እንደዚህ ብዬ ብጠይቅህ ነውር ነው አትበለኝ። ምን ብለህ ነው የምታምንበት ብዬ እኔ ነኝ እንደው መጠየቅ ያለብኝ ማለት ነው። ስለዚህ አሁን አንተ በገድላት ድርሳናት ታምናለህ ወይ ያልኩህ በመጽሐፍቶቹ። ጥያቄውን ግልጽ አድርገው። ምን ያደርጋሉ ብለህ ነው ታምናለህ ብለህ የምትጠይቀኝ? እሺ የዘላለምን ሕይወት ይሰጣሉ ብለህ ታምናለህ? የዘላለም ሕይወት እንድታገኝ ያደርጉኛል፣ እንዳገኝ ያደርጉኛል እንጂ የዘላለም ሕይወት የሚሰጠው ክርስቶስ ነው እንጂ የዘላለም ሕይወትን ግን አይሰጡም ማለት መጽሐፍቶቹ። ወደ ዘላለም ሕይወት እንዲሄድ ግን ያደርጉኛል። ብታምናቸው መጽሐፍቶቹ በውስጣቸው የተጻፉትን ብታምን የዘላለም ሕይወት ታገኛለህ። እምነት ማለት ምን ማለት ነው? አሁን ለምሳሌ እምነት ማለት ምን እንደሆነ እምነት ማለት ስለ እንጀራ ብታወራቸው ኦርቶዶክሳውያን እንጀራ ማለት ግን ምን ማለት ነው ኤርሚያስ ነው ብለው የሚሉ ስለ ወጥ ብታወራቸው ወጥ ማለት ወጥ እኔ ትዝም አይለኝም ወጥ ማለት ምን ማለት ነው ግን ብለው ይሏቸዋል። አንተ እዛ ለበል ላይ ነው ያለው እኮ አሁን ከወጥ ከዘላለም ሕይወት አኳያ ዳዊት አድመጠኝ ፕሊስ። ብቻ በጠየቅናችሁ ሰዓት በየፌርማታው ስንጠይቃችሁ ገድላት ድርሳናት ታምንባቸዋለህ? ምን ማለት ነው ማመን? ለዘላለም ሕይወት ታምናቸዋለህ? እምነት ማለት ምን ማለት ነው? እኔ ነው የምጠይቀኝ። መልስ የለም። ምንም ብቻ ብጀብ ልበልህ። ዛሬ ቁርስህን ምን በልተሃል? መብላት ማለት ምን ማለት ነው? እንደዚህ ነው የምትሉት። ተጠየቅ። መጽሐፍ ቅዱስን ታምነዋለህ ብዬ ስለ አዎ አምነዋለሁ አልከኝ። የአምላክ የእግዚአብሔር ቃል ነው ብለህ ታምነዋለህ ብዬ ስለ አዎ አልከኝ።
ከመጽሐፍ ቅዱስ ወደ እምነት ስለሚሄድ ነው። እምነት ማለት የእግዚአብሔር ቃል ያለበት መጽሐፍ ስለሆነ ልጨርስና ዳዊት ልጨርስና እሰጥሃለሁ። ፈጣሪ ነው፣ አምላክ ነው፣ የሞተ ነው ስለሚል የሚል ጽሑፍ ስላለበት አምነዋለሁ አልኩ። ልጨርስና ልስጥህ፣ ከዛ አንተ ደግሞ ታወራለህ። ስለዚህ መጽሐፍ ቅዱስን የእግዚአብሔርን ቃል ታምነዋለህ፣ ለዘላለም ሕይወትም አምነዋለሁ አልክ። አምነዋለሁ፣ እሰየው። በማመን እኔም ደስ ብሎኛል። እኔም አምናለሁ የአምላኬን እግዚአብሔርን ቃል ማለት ነው። በገድላት ድርሳናት ታምናለሁ ቢስል ማመን እምነት ማለት ምን ማለት ነው? ምን ይሁንልኝ ብዬ ነው የማምናቸው ብለህ እኔን አትጠይቀኝ። አይ አምነዋለሁኝ አላምንም። የማምንበት ምክንያት በዚህ ምክንያት ነው፣ ይሄን ስለሚጠቅሙን። የማላምንበት ደግሞ የማታምንበት ከሆነ ደግሞ የማላምንበት ምክንያቱ ደግሞ ምንም ጥቅም ስለማላገኝበት ከዚህ የተነሳ አላምንም ብለህ ነው ማለት ያለብህ ዳዊት። ስለዚህ ገድላት ድርሳናት ለዘላለም ሕይወት ታምንባቸዋለህ ወይ ነው ያልኩህ። ገድላት ድርሳናት የዘላለም ሕይወትን እንዳገኝ ይረዱኛል፣ ያግዙኛል እንጂ ራሳቸው የዘላለም ሕይወት አይሰጡም። ምክንያቱም የክርስቲያኖች ታሪክና በክርስቲያኖች ላይ የተፈጸመ ተአምር ነው። ተአምር ደግሞ አንድ ጊዜ የተፈጸመ ሊደገምም ላይደገምም የሚችል ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በቅዱሳኑ ላይ ያደረገው ተአምር ነው። ተአምር ላይም ትምህርት አይመሰረትም። ተአምር በሰዎች ላይ የተደረገ ታሪክ ነው። ገድል ደግሞ የሰዎች የቅዱሳን ያመኑ ክርስቲያኖች የሚያደርጉት የህይወታቸው እንቅስቃሴ ነው። ከዚህ አሁን የዘላለም ሕይወት ታገኛለህ ወይ ካልከኝ፣ አዎ የእነሱን መንገድ በመከተል ተአምሩን በማየት ጌታዬ ያደረገውን ተአምር በእነሱ ላይ በማየት ቅድስናዬን አጠነክርበታለሁ እንጂ ታምንበታለህ ብለህ አትጠይቀኝ። በዛ መልኩ ነው እኛ የምናያቸው። እሺ፣ ገድላት ድርሳናትን ባታምናቸው የሚደርስብህ ቅጣት አለ? ባታምናቸው ምን ማለት ነው? እስቲል እኮ ያንተ ጥያቄ እኮ አሁን እሺ፣ ገድላት ድርሳናቱ ምን ያደርጉኛል ብዬ ነው ማምናቸው? ንገረኝ። አሁን እኔ እኮ ነገርኩ፣ የምጠቀምባቸው ለምን እንደሆነ እየነገርኩ ነው። አዩ እንግዲህ ወገኖች ስሙ፣ ወንድሞቼ ጠየቅኩት። አይ የዘላለም ሕይወት አይሰጡኝም፣ ግን የዘላለም ሕይወት ለመስጠት ግን መንገድ ይሆኑኛል፣ ትምህርት ይሆኑኛል ብዬ ነው አለ። መልሼ ባታምናቸውስ ብዬ አልኩት። ባይታመኑ በአንተ ዘንድ እንደዚህ ብለህ ባታምናቸው የሚደርስብህ ቅጣት አለ ወይ ቢስል፣ ባታምን ማለት ምን ማለት ነው? እንዲህ አይነት ግትግል ነው የገጠመን ወንድሞች እናቶች። እነኛን ቅድም አምናቸዋለሁ ብለህ ያልከውን እንደው እንደ ምሳሌ ባታምናቸው እንደዚህ ይሰጡኛል አሁን ባልከው መሰረት የዘላለም ሕይወት እነሱ ባይሰጡኝም ግን የዘላለም ሕይወት ለማሰጠት መንገድ ይሆኑኛል ብሎ የሚለውን አሁን የነገርከኝን እሱን በተቃራኒው ባታደርገው፣ ባታምነው፣ ባትቀበል የሚደርስብህ ቅጣት አለ ወይ ነው ያልኩህ። ከማን ነው የሚደርስብኝ ቅጣት? ወይ መዳን ከነቢዩ መሐመድ የገድላት ድርሳናቱ ባለቤት እሱ አይደል ብዬ እንድልህ ነው አይደል? ምን ሆነ ነው ዳዊት? ጥያቄ እኮ ነው በእውነት አንተ ኦርቶዶክሳውያን ወገኖቼ ምንድን ነው የነካችሁ? ምናችሁ ነው የተነካው? ምንድን ነው እንደዚህ ማለት አይምሯችሁ ላይ ነው ወይስ ምናችሁ ነው የተፈወዘው? ምንድን ነው የሆንከው ብራዘር? ገድላት ድርሳናት የማን ናቸው? የእናንተ ናቸው። አዎ የኛ ናቸው እኮ ባለቤቶች። እዛ ከሆንክ ቅጣት ከማዘንድ ነው የሚደርስበት። ታዲያ አንተ እግዚአብሔርን አምናለሁ አይደል ብለህ የምትለው እነዚህን መጽሐፍቶች ባለማመን ቅጣትን የሚያመጣበት መቼም መሐመድ አይደለም፣ አይመለከተውምና፣ ቡዳ አይደለም፣ አይመለከተውምና እግዚአብሔር አምላኬ ነው ብለህ እስካልክ ድረስ የእነዚህን ገድላት ድርሳናትን ባለመቀበል ቅጣት ይደርስብሃል። ወይ ራሱ ከገድላት ድርሳናቱ ባለቤቶች ከሆኑ ለምሳሌ አርሴማ ልትቀጣ ትችላለች፣ ወይ ጊዮርጊስ ሊቀጣ ይችላል፣ ወይ ደግሞ አምላኬ ጊዮርጊስ ብለህ የምትሉት እግዚአብሔርን ሊቀጣህ ይችል ከሆነ ቅጣት ይደርስብሃል ወይ ነው ያልኩህ። ከክርስትና መንገድ ትወጣለህ። ከክርስትና መንገድ ስትወጣ ደግሞ ያው መጨረሻ ድነት ሳይሆን ሞት ነው የሚሆነው። ስለዚህ ቅጣት አለው ማለት ነው። አዎ በተዘዋዋሪ መልኩ ከክርስቶስ መንገድ እየወጣ ነው ማለት ነው። አንድ ሰው በኦርቶዶክስ ሃይማኖት ውስጥ ሆኖ ገድላት ድርሳናትን አላምንም ብሎ ቢል አላምንም፣ እኔ በቃ አላምንም፣ እኔ በአምስቱ አዕማደ ምስጢር መጽሐፍት በሥላሴ በአብ በወልድ በመንፈስ ቅዱስ ብቻ ነው ማምነው፣ እኔ ሌላ በእነዚህ መጽሐፍቶች አይመለከቱኝም፣ ግን ኦርቶዶክሳዊ ነኝ፣ በኦርቶዶክስነቴ ንቅንቅ አልልም፣ በእነዚህ መጽሐፍቶች ግን አላምንም፣ ለዘላለምም አላምንም ብሎ ቢል
ያ ሰው ቢሞት የት ነው የሚገባው? ገነት ወይስ መንግስት ማነው ሲኦል? ከቅዱሳኑ መንገድ ወጣ ማለት እኮ መጽሐፍ ቅዱስን ተቃወምክ ማለት እኮ ነው እኮ። ስለዚህ የት ነው የሚገባው ያ ሰውዬ ሲሞት? መጽሐፍ ቅዱስን ከተቃወምክ ደግሞ መጽሐፍ ቅዱስን አልተቃወመም፣ ገድላት ድርሳናትን ነው የተቃወመው። የቅዱሳኑ ህይወት መጽሐፍ ቅዱስን ነው ኢንተርፕሬት የሚያደርገው። መጽሐፍ ቅዱስን አልተቃወመም። ይህ ሰው ገድላት ድርሳናቱን አልቀበልም ብሎ ያለው 5 አዕማደ ምስጢርን ያስተምረውን 10ው መጽሐፍ ብላ የምትለው ኦርቶዶክስ መጽሐፍ ቅዱስን አምናለው በብሉይና በአዲስ ኪዳን አምናለው ከሚሄዱበት መንገድ ወጣ ማለት በኢምፕሊኬሽን ከመጽሐፍ ቅዱስ ወጣ ማለት የት ነው የሚገባው ሰውየው ነው ያልኩ። ከመጽሐፍ ቅዱስ ከወጣህ ደግሞ ከመጽሐፍ ቅዱስ አልወጣም። ለምንድነው ከመጽሐፍ ቅዱስ ወጣህ ብለህ የምትለው? በብሉይና በአዲስ ኪዳን አምናል። የቅዱሳኑ መንገድ መጽሐፍ ቅዱስን ነው የሚተርከው። ዳዊት አይተርክም። አንድም የሚተርክ የለም። እሺ የሚተርከውን አንዱን ገድል አምጣልኝ። ትልቁ ላይ ላድርግ። ቶሎ በል አሳየን። አንድ የሚተርክ መጽሐፍ አምጣ። አንድ እኮ አልኩ። ሁሉም ገድላትና የቅዱሳን ታሪክ የክርስቶስን መንገድ ነው የሚያሳዩት። አንዱን ጥቀስልን። መጽሐፉን እንኳን ባታሳይ እኔ መጽሐፉን አወጣልሃለሁ። አንተ መጽሐፉን ምዕራፉና ቁጥሩን ንገረኝ። የትኛው መጽሐፍ ነው? የቅዱሳን ገድልና ተአምር በክርስቶስ የተፈጸመ ክርስቶስን የተከተሉ ሰዎች ናቸው። አንተ ስትተረጉም ግን ግብረ ሰዶም እያረክ ስለምተረጉመው ሀሳቡ ይቀየራል። ከቅዱሳን መካከል የትኛውን አንዱን ጥራልኝ። አንተ አጣመ ስትተረጉመው ሀሳቡ የኔን ትርጉምቶ አንተ አቅንተህ ተርጉሟል። መጽሐፉ ስላለኝ አንዱን ጥራልኝና መጽሐፉን ላምጣው። ከዛ አንተ ተረጉሟል። እኔ ያጣመንኩትን አንተ ታቀናዋለህ። አሁን ማለት ሁሉም የቅዱሳን ገድልና ተአምር ወደ ክርስቶስ የሚመሩ ናቸው። እሺ ላምጣ። እንግዲህ ሁሉም ብሎኛል። እስቲ ከሁሉ ውስጥ ምን እንግዲህ አይን ያረፈበትን ላምጣው። ናግባ እኮ ነው ብዬ የምልህ። ገድለ ቅዱሳን ብለኸኛል፣ ላምጥቻለሁ። ገድለ 6ቱ ቅዱሳን ማለት ነው። ዘገዳመ ጎርጎር ናግባ። ስለ አቡነ መራዊ እያልከኝ ነው ወይ ስለ አቡነ ምሰሶ? ስለ አቡነ ደንቆሮ እያልከኝ ነው ወይ ስለ አቡነ ሞአብራ? ስለ አቡነ ሙሴ እያልከኝ ነው ወይስ ስለ አቡነ እላሽኝ? ስለ የትኛው ነው? አይ ቲንክ ስለ አቡነ ደንቆሮ ይመስለኛል። ና እንጂ ዳዊት ለፍልፎማ መውጣት የለም እንደዚህ። እንዲህ ቢያንስ እኮ ቻው ሰላም ደሩ ሰላም ዋሉ እኮ ይባላል። ስለ የትኛው ላንብብልህ? ስለ አቡነ ምሰሶ ስለሳቸው የአቡነ ምሰሶ በረከታቸው ይደርብህና ወይ ስለ አቡነ ደንቆሮ? ህዝባችንን በዚህ ትብታብ ነው የያዛችሁት። የሰራዊት ጌታ እግዚአብሔር ግን እየተበቀላቸው ነው። በእኔ በኩል በወንድሞቼም በኩል ይሄ ነውር፣ ይሄ የዘመናት ኮተት ካልተራገፈ ሰው የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በተለይ አገልጋዮች ሁሉ ጭምር ለዘላለም ሕያው ወደሆነው ወደ እግዚአብሔር ወደ አምላካችን ቃል አትመጡምና ወደዚህ ለማምጣት ከዚህ ላይ ልንነቅላችሁ ይገባል። በመጀመሪያ ከዚህ ላይ ለመንቀል እነዚህ ውስጥ ያሉትን በሙሉ ማንበብ ግዴታ ነው። ወንጌል ሰባኪ ነኝ። አዎ መንገድም ጥርጊያው መጠረግ አለበት። ወንጌል እንዲሰበክ ሰው ወደ መጽሐፍ ቅዱስ እውነት እንዲመጣ የከለከሉ መንገድ የዘጉ እነዚህ መጽሐፍቶች ስለሆኑ ማለት ነው። ሌላ ኦርቶዶክሳዊ ያልሆን ጴንጤ ሆንክ ቤት ከፍተህ እንዳበደ ውሻ ስትለፈልፍ የምትውል ትውልድ ሁሉ መለፍለፍ ትችላላችሁ፣ መብታችሁ ነው። አታስቆሙኝም። 4 ነጥብ። አቡነ ማለት የግዕዝ ቃል ነው። አባታችን እኮ ነው ብሎ የሚሉት ብፁዕ አባታችን ምሰሶ፣ ብፁዕ አባታችን ደንቆሮ። ለዚህ ነው ተደናቁሮ የቀረው። ደግሞ ትመጣና እቺ ቅድስት ንጽሕት ኩላዊት ርትዕት ቤተክርስቲያን የተመሰረተችው በክርስቶስ
ኢየሱስ ደም ላይ ነው ይልልሃል፣ ይመጣና እውነትህን ነው በክርስቶስ ደም ላይ ነው የተመሰረተችው አይደል? እና የክርስቶስ ደም አልበቃ ብሏት ሐሙስና እባብ የገደለ ይጸድቃል ብላ ትላለች። ጽድቅ በኢየሱስ ክርስቶስ ደም በማመን ነው፣ በሞቱና በትንሣኤው ማለት ነው። በደም ላይ የተመሰረተች እንዴት እባብ ግደሉና ትጸድቃላችሁ ብላ ትሰብካለች? በክርስቶስ ደም ላይ የተመሰረተች ቤተክርስቲያን እንዴት የሰው አጽም አሽተታችሁ ትድናላችሁ ብላ ትሰብካለች? አንተዬ ዲስካስቲንግ ይላሉ ነጮቹ። በእውነት እንዴት በክርስቶስ ኢየሱስ ደም ላይ የተመሰረተች ቤተክርስቲያን የሰው አጽም እንዴት ትሰብካለች? እንዴት በክርስቶስ ኢየሱስ ደም ላይ የተመሰረተ ቤተክርስቲያን ሰዎች ሞቱበት የተባለ ግለሰቦች ሞቱበት የተባለውን መቃብር ላይ ቁጭ ብላችሁ ደሩና የዘላለም ኃጢአታችሁን ታስፍቃላችሁ ብላ ትላለች? እንዴት በክርስቶስ ኢየሱስ ደም ላይ የተመሰረተች ቤተክርስቲያን መቃብራቸው ላይ ቁጭ ብላችሁ ካደራችሁ፣ እንደዚሁም ደግሞ እዛ ቦታ ላይ ሆናችሁ ሲነበብ የ40 ክንድ ርቀት ከቆማችሁ የ40 ዓመት ኃጢአት ይሰራ ይላል። ተቀምጠህ ከሰማህ የ40 ዓመት፣ ቆመ ከሰማ የ80 ዓመት ኃጢአት ይፋቅልሃል እንዴት ብላ ትላለች? እኔ ጋ ዝም ጭጭ ምጭጭ ነው የምትለው። ያው ሳወጣው መጽሐፉን ላፍ አለ ሮጠ። የአባትህ ያው የአባታችን አቡነ ማለት የግዕዝ ቃል ነው። ብፁዕ አባታቸው ደንቆሮ፣ ብፁዕ አባታቸው ምሰሶ። በየትኛው ቅዱስን ነው የምትድነው? ገድለ ስድስቱ ቅዱሳን ማለት ነው። ዘገዳመ ጎርጎር አንድ ቀን እንኳን ራሱ ሙሉን እንኳን አልፈጀበኝም አልኩ። ወዲያውኑ በንዴት ነው ያነበብኩት። ሙሉ ነው ላፍ ያርኩት። እናስ እዘከዝክልሃለሁ። አንተ አባቶች በጻፉት መጽሐፍ እፈር እንጂ እኔ ግን አላፍርም። እወቃዋለሁ ስልህ ዓለም አደባባይ ላይ ስለ ትንባሆ ነው የሚያወራው። ትንባሆ መጠጣት ኃጢአት ነው ኃጢአት አይደለም ብሎ የሚል ማለት አርቲ ቡርቲ ወንድሞች ዳውቶቼ፣ ትንባሆ መጠጣት ኃጢአት ነው ኃጢአት አይደለም በአፄ ንብለ ድንግል ዘመን ማለት ነው። ጆ ለነፍሳትማ መዳን እኛ እንመልስ አንዳንድ ነገሮች። እሺ እመልሳለሁ። እሺ አንተው ነህ እንግዲህ ለኦርቶዶክስ ብርቅዬ ልጅ ያላት። እሺ ሮያል በማን ናቸው ነው ታምናቸዋል አይደል? አባቶች እዚህ ተደርድረዋል። መራዊ፣ ምሰሶ፣ ደንቆሮ፣ ሞአብራ፣ ሙሴ፣ እላሽኝ በረከታቸው ይደርብህና መልስልን። ሲሮ ያለ ወንድማችን ምንወድ አሜን አሜን። ይኸውልህ ምን አለ መሰለህ፣ እኔ የማምንበት ነገር ምንድን ነው? አሁን አቡነ ምሰሶ ወይ ደግሞ ምሰሶ ማለት እንግዲህ የሚይዝ ነገር ለማለት ነው። ትልቅ ሰው ሁሉ ነገር የሚይዙ ለማለት ሊሆን ይችላል። አቡነ ደንቆሮ ደግሞ ከተባለ ቆይ ትርጉም አለ ጠይቀው። አንተን ይዘዋል? ኖ ትርጉም አለው ሁሉም። አንተን አቡነ ደንቆሮ የተባለው አንተ ትርጓሜ ትምህርት ቤት ተምረሃል እንዴ? ገብተሃል? ትርጓሜ ትምህርት ቤት በቤተክርስቲያኒቱ ትርጓሜ ያኳላችሁ ሁሉ አቡነ ደንቆሮ ትርጓሜ ትምህርት ቤት ተምረሃል ወይ ነው ያልኩህ? ትርጉም አይሰሙ ሊሆን ይችላል። ሮያል የኔ እኮ ያልኩህ አንተ ሁሉ ቀን እዚህ መተህ ተርጓሚ የምትሆነው ትርጓሜ ትምህርት ቤት ተምረሃል ወይ ነው ያልኩህ። ኖ ማለት ሁሉም ነገር በትርጓሜ ስለሚጻፍ በሚል ነው። እኔ እኮ አንተ ትርጓሜ ትምህርት ቤት ተምረህ ነው ወይ የምትተረጉመው ነው እኮ እያልኩ ያለሁት። ሮያል ኖ አላውቀውም፣ ትርጉሙን አላውቀውም። ስለዚህ ትርጓሜ ትምህርት ቤት ገብተህ ካልተማርክ አንተ ተርጓሚ የሆነ እዚህ ቁጭ ብለህ ምሰሶ ማለት ደግፎ የሚይዝ ነው ብለህ ተርጉመዋል። እሺ በአንተ ትርጉም ልሄድ። አንተን ደግፎ ይዘዋል አባት ምሰሶ? ኖ እኛ የሚደግፈን ክርስቶስ ነው። አሁን ይህን ነገር የሚደግፈውን የእሱ ምሰሶነት ምን ያደርግላቸዋል? አንተ ነው እንደዛ ታስበው የሚጻፉ ሊሆኑ ይችላሉ። በይችላሉ እኮ ነው ገና በግምት እኮ ነው የምታወራው ሮያል። እኔ እኮ ያንተ አሁን አንዱ ትልቁ ነገር በግምት ለማውራት ነው እንዴ እኔ ልመልስ ብለህ ያልከው? ኖ አይደለም። መጀመሪያ ደረጃ እኔ አሁን ብዙ ጊዜ እንደዚህ ነገሮች የሚያውቁት እነዚህ የቤተክርስቲያን ጠለቅ ያሉ እነዚህ ደብተራ ምናምን የሚባሉት ትርጉሙን ያውቁታል። ገባ? አሁን ባለፈው ትርጉሙን እነሱ ይንገሩና ታዲያ አንተ እኮ አላወቅኸውም ሮያል።
እኮ ሳልኖር አትግደለኝን ታውቀዋለህ አይደለ? እዚህ አንተ ቤት የሚገባው የቤተ ክርስቲያን ሰው ናቸው ምናምን ምን አጭሶ ነው ስል አልተቆጣኸኝም አንተ ባለፈው? የቅዳሴ መምህሩ ማለት ነው ወይ? ቅዳሴ ይኸው አሁን ቤት ከፍቶ ትዳር አገናኝ ብሎ እና ትዳር ያገናኘ ነው። ታዲያ ምን ክፋት አለው ታዲያ? ካላገባ ያግባ እንዴ? እያገናኘ እኮ ነው፣ ሰው እያገናኘ ትዳር እኮ ነው። እሱም እኮ ጥሩ ወንድ ከሴት ነው አይደል የሚያጋባው? አዎ እያጋባ ነው። በቃ የጽድቅ ስራ ነው፣ ተገቢ ነው። ወንድ ከሴት ካጋባ 50 ዓመት ነው 60 ዓመት ወዳጄ። አሁን የተሰጠውን ርዕስ ትተህ ሌላ ጋር ትሄድ። አንደኛ ሰውየውን ለመክሰስ የሄድክበት ወንድ ከሴት እስካጋባ ድረስ ካጋባ ማለት ነው። እግዚአብሔር በቃ ካጋባ የጽድቅ ስራን የሰራው እግዚአብሔር ይባርከው። መድኃኔዓለም በእውነት ያስፋለት። አይ ባለፈው አንተ የኛ ወዳጄ አሁን እኔ ነው የሚታርኩ አይመለከተኝም። እኔ ጠየቅኩ እነዚህ በረከታቸው ይደርብህ ብዬ ካልኩ በኋላ ወደ የትኛው ማናቸው ላይ ትታመናለህ? ሆነው የትኞቹ እንደ ማስተማሪያ ሆነውሃል? ክርስቶስን በመምሰል ማናቸው ናቸው ከዚህ ውስጥ ፒክ የምታደርጋቸው ነው ያልኩ። አንተ ሌላ ሰው ጠርተህ ርዕስ አታስቀይር። እኔ በጣም ባላቃቸውም አሁን ዛሬ ነው የሰማሁት። አታውቃቸውም። ስለዚህ ልመልስ ብለህ የከፈትክልኝ አታውቃቸውም ማለት ነው። ልመልስ እኔ ያልኩትኝ ለዚህ ለእነ አቡነ ምሰሶ ምናምን ሳይሆን እኔ ልመልስ ብዬ የገባሁትኝ ለምንድን ነው? ሮያል አንድ የሚዩት አድርግ። ሮያል ወይ አንድ የሚዩት አድርግ። እሺ ኦርቶዶክሳውያን ካላችሁ ግቡና በዚህ ጉዳይ ላይ ከኤርሜ ጋር ማውራት የምችሉ ግቡ። እኔ አትናገር ብያለሁ ወይ ተናገር ብያለሁ አይደል? ቆይ አድምጠኝ። ተናገር ብያለሁ አይደል? እሺ አዎ። ስትናገር ግን አንተ መጽሐፍቶቹን ማታቀም ምንም የምታውቀው ነገር የለም። ስለዚህ አድምጠኝ። ከምትናገር ይልቅ ሮያል እኔ ነኝ የታገስኩ እዚህ ቤት ጌታ ምስክሬ ነው አልኩ። ሌሎች እህቶችና ወንድሞች እዚህ ገስት ላይ ካሉት ሁሉ ጨምረው በአንተ በጣም ነው የምታደርገው ነገር ሁሉ ጭምር የሚያበሳጨው ማለት ነው። እኔ የታገስኩበት ምክንያት አለኝ። ኦኬ አንተ አትናገር ብላ አላለችም እኮ እህትየው። እንድትናገር እሺ ልናገር እኛ እንመልስ ብለህ ገስት ላይ ቀጥል ጎሄድ አልኩ። ስጠይቅ መጽሐፍ ሁሉ ቆይ ስጠይቅ መጽሐፍ አጠቃላይ ልናገር ነው የፈለግኩት። ሁሉንም ገድላት አጠቃላይ መናገር አይደለም ቤቱ አለው። አንተን ጥያቄ ልጠይቅ። ጥያቄ ልጠይቅህ። ኦኬ ቴንክ ዩ። በገድላት ድርሳናት መጽሐፍ ታምናለህ አንተ? ማመና ካልተቀበልክ ኦርቶዶክስ አትሆንም እኮ። ታምናለህ ወይ ነው ያልኩ። አንተ አዎ አይምሮ የሚቀበለውን እቀበላለሁ፣ የማይቀበለውን ደግሞ ትልቅ ሰው ጠይቄያለሁ። ምንድነው አይምሮ የሚቀበልና የማይቀበል አለ? ለምሳሌ ከኛ በላይ የሆነ ነገር ከሆነ ያንን ነገር የግድ ተቀበል፣ ይህን ነገር እመን አትመን አትባልም። ለምሳሌ አይምሮ ከማይቀበለው መካከል የትኛውን ገድል ነው የማታምነው አንተ? ለምሳሌ አንድ ገድል ሲነበብ ለምሳሌ ይህን ያክል በውሃ ውስጥ ይህን ያክል ዓመት ኑረው ምናምን እንደዚህ ምናምን ሆኖ አይናቸውን እንደዚህ ወፍ ምናምን እንትን ብላ ምናምን የሚለውን ነገር አንተ አይምሮ የሚከብደውን ነገር እነሱ ራሱ አያስገድዱ። የአንተን የጠየቁ ስለ ራስ አድርገህ መልሰህ አንተ አትበለኝ። እኔን ማልቀበላቸው አሉ የማይገቡኝ። እሺ ባለመቀበልህ ስለተጠራጠርክ ነው አይደል የማትቀበለው? አይ ልረዳው ማልችላቸው ብዙ አሉ እኮ። ስላልተረዳኸው ስለተጠራጠርካቸው አትቀበለውም ማለት ነው። አዎ እሺ ይህን ገድልና ይህን ድርሳን በመጠራጠርህ አልቀበልም ብለህ በማለትህ ከእግዚአብሔር ዘንድ ቅጣት ይደርስብሃል ወይስ አይደርስብህም? አይደርስብህም። ምንም ነገር ገሃነመ እሳት ነው እንደው የምትገባው። አልገባም። እስኪ አንዴ እኔን አስገባኝ። እስኪ ቆይ እሰጥሃለሁ። ኤርሚያስ አንዴ አስገባኝ። አንድ ላይ ከእሱ ጋር ላውራ። ለምን መሰለህ? አንዴ ላውራና ልውጣ። ከማን ጋር ነው የምታወራው? ከአንተ ጋር ላውራ እኮ። እሰጥሃለሁ። ሚዩት አድርግ። ከእሱ ጋር እያወራሁ ስለሆነ አሁን ነው የገባኸው። አይ አንዴ ስጠኝና ጊዜ ስለሌለኝ ነው። ለምን መሰለህ? ጊዜ ስለሌለኝ ነው። አንተ እሺ እታች ውረድ። ጊዜ የሌለው ሰው እታች ነው።
ጊዜ የሌለው ሰው ታች ነው። ይህን ኢትዮጵያ እኮ ነው የሚኖረው 24 ሰዓት ቁጭ ብሎ። ያ ጊዜ ከሌለ ታች ነው መውረድ ያለብህ። እሺ ገድላት ድርሳናትን አልቀበልም ብለህ ያልከው ተጠራጥረህ ነው ሮያል። ስለዚህ ማለት አትችልም፣ አይቻልም እኮ ተብሏል እኮ አልኸው አልክ እኮ ለአይምሮ የማይመቸኝን አልቀበልም አልክ። ለአይምሮ የማልቀበለውን ነገር ማሻል እንዴት እየቀበላለሁ እኮ አልቀበልም አልክ። ያልተቀበልከው ተጠራጥረህ ነው አይደል? አዎ እንዲህ የሚያጠራጥር ነገር ከሆነ እለፉት ይላሉ እነሱም ራሱ። ኦኬ እለፉት ብለው ይላሉ አይደል? ጋይድ የመጣው ኤርሚያስ አበበ ጋር ነው። ጋይድ አንብብ፣ ምን ይላል ይሄ? እሺ ገድለ ክርስቶስ ሰምራ እለፉት ብለው ያሉ አባቶች አንብቡ። ግዕዝና አማርኛ ማን ያሳተመው? አይታይም፣ ታችኛው አይታይም። ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድጋሚ በ2010 ዓ.ም በትንሣኤ ዘጉባኤ ማተሚያ ቤት ታተመ። እለፉት አሉ አይደል? ስላጠራጠራችሁ እለፉት አሉ አይደል? ዘወርሃ ጥቅምት ለአእምሮ ከከበደ ታልፈዋል። ኦኬ አንቺም አልሽ እኛም ሰማንሽ። የመጣው እንግዳ ምን ይብላ ብለሽ ብሎ የሚለውን የጅቡና የአህያውን ተረት አስታወስከኝ። ስላጠራጠራችሁ ተዉት አሏችሁ አይደል? ሮያል ስላጠራጠራችሁ ተዉት፣ እለፉት፣ ዝለሉት አሏችሁ አይደል? ቤተክርስቲያን ምን ብላ እንደጻፈችልህ ላንብብልህ። ዘወርሃ ጥቅምት ገጽ 54 ቁጥር 61 ዳግመኛም ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳትን እንድታወጣ ስልጣን ሰጣት፣ ወይንም ቃል ኪዳን ገባላት። በዚያን ጊዜም አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው የሚሉ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው ይላል። ያንተ አይነቱን ማለት ነው። ለአይምሮ ከበደኝ ስለተጠራጠርኩት አልቀበለውም፣ ቤተክርስቲያንም አትቀበሉት ብላለች ብለህ ያልከውን ቤተክርስቲያኒቱ እንደነኛ ሰዎች ላይ የሚደርስባቸው ምን እንደሆነ ሚዩት አድርገው ማለት ሮያልዬ፣ አንተ አሁን ለሲኦል ተዘጋጅ። ሲኦል ልትገባ ነው። ቤተክርስቲያኖች ነች ሲኦል የምትከትል። ይኸው የቅዱሳን ገድላቸው ሲነበብ ሐሰት ነው የሚሉ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ ማለት። ከዛ እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። ክርስቶስ ሰምራ እናትህ ማንን? ክርስቶስን። እርሱም በጥቡ ልብ ሆነው ያለመጠራጠር ኪዳነ ምሕረት ነች። ፕሊስ ሚዩት አድርግ እንዴ! እናንተ ቤት የሀገሩ ኮተት ሴት ሁሉ አይደል እንዴ እናቶቻችሁ የሆኑት እማሆይ እንትና ወለተ እንትና እያላችሁ ማለት ነው። ሚዩት አድርግ ብራዘርዬ። ታዲያች ምን አክስቴ ነች ብለህ ልትል ነው? ክርስቶስ ሰምራ እሱም በጥቡ ልብ ሆነው ያለመጠራጠር። አንተ ተጠራጥረህ ነው ገድሉን አልቀበልም ብለህ ያልከው ቅድም። ከአይምሮ በላይ ከከበደብኝ ከተጠራጠርኩት አትቀበሉት፣ ዝለሉት፣ እለፉት ብላለች ቤተክርስቲያን አልክ። አላለችም። ያለመጠራጠር የሚያምኑ ወደ መንግስቴ ይገባሉ። እንደ ሮያልስ አይነቶቹ የሚጠራጠሩስ ለአይምሮ ከበደኝ ብሎ በሚል ተሸብልለው በወጣቶቹ ንግግር ላፍ ብለው የሚሉትንስ የማያምኑ ቢኖሩ ግን ክፍላቸው ከአርዮስና ከሰባሊዮስ ጋር ነው አላት ይላል። እነዚህ ሁለት መናፍቃን ናቸው። አርዮስና ሰባሊዮስ ማለት ወልድ ፍጡር ነው ብሎ ያስተማረ ሰው ነው። ይሄ የክርስቶስን ፈጣሪነት የካደ ነው። አድራሻው የት ነው? ሲኦል ነው። ስለዚህ የሮያል ዕጣ ክፍል መጨረሻው ገሃነመ እሳት ነው የሚገባው። ከነ አርዮስ ጋር ማለት ነው። ለምን? ገድላቸው ሲነበብ አላምንም ብለሃል። ለምን? አይምሮዬን አጠራጥሮኛል ብለሃል። እና ተቀመጥ ደወሬ ግድ የለም የመቀበል ግዴታ የለብህም ብላ ያለችው ቤተክርስቲያኒቱ ውሸቷን ነው። ልጨምር እንዴ? ጉርሻም ካልተደገመ ያጣላል እንደሚባል ልጨምርልህ? አውራ ልጨምርልህ? ሌላ ገድላት ድርሳናት የማትቀበልበት ምክንያት ለአይምሮህ ያጠራጠረህ ምኑ ነው?
እነሱ ናቸው ብዙ ለእኛ ከባድ የሚሆኑ ስለሚኖሩ ለምሳሌ እስከ ዛሬ ከሰማኸው ከባድ የሚሆንብህ ቁርአኑን አወጣችሁ ምናምን ነገር ብሎ የሚለው ማለት ሰምቼ አላውቅም። እንደዚህ አይነት ነገሮች ቁርአኑን አወጣችሁ ብሎ የሚለው ማለት ነው ብትለው መጽሐፍ ቅዱሱን አንብብ፣ መጽሐፍ ቅዱሱን አንብቡ። ውሸት ሮያል አትዋሽ። እኔ ጋር ልታናድደኝ ካልፈልግ በስተቀር አትዋሽ። እኔ ነኝ መጽሐፍ ቅዱስ አንብብ ያልኩ እንጂ ማንም ብሎ አያውቅም። ተናግረሃል ከዚህ በፊት ማንም በህይወት ዘመን። ደግሞ ኦርቶዶክስ ሴት ነው መጽሐፍ ቅዱስ አንብቡ ብላ የምትለው። አትዋሽ። እኔ ጋር መተህ ሮያልዬ ፕሊስ። እንደዚህም አይነት አመል የለም። ፋክት እውነቷን የምትናገርባት ፓርት አለች። አንዳንዴ ብልጭ እያርካት ማለት ነው። እሷን ያዝ። ኦርቶዶክስ መጽሐፍ ቅዱስ አንብብ ብለህ አታውቅም፣ ሊሉም አይችሉም። አንብብ ብላ የምትልህ ከዕለት እስከ ዕለት እነዚህ መጽሐፍቶች ነው። እነዚህ መጽሐፍቶችን አንብብ ብላ የምትለው ኦርቶዶክስ ጴንጤ ነው መጽሐፍ ቅዱስ አንብብ ብሎ የሚልህ። እኔ ነኝ መጽሐፍ ቅዱስ አንብብ እያልኩ በህይወት ዘመን አንስተው አንብበውም አታውቀውን አንተው ራሱ ተናግራል። አንብብ መጽሐፍ ቅዱስ አንብብ ብለህ አታውቅም አይሉምም። በኦርቶዶክስ ቤት ነውር ነው መጽሐፍ ቅዱስ አንብቡ ተብሎ አይባልም። ወንድም አለ አንብቡ የሚባሉት ይኸውልህ በረከታቸው እንዲያድርብህ በእሳቸው መጀን እየተባልክ የምታነበው እነዚህ መጽሐፍቶች ነው። እነዚህ መጽሐፍቶች ነው። እነዚህ መጽሐፍቶች ነው። እነ ደንቆሮን እነ ምሰሶን ምናምን ነገር እንደዚህ መጽሐፍቶች ነው። አይ ምን አገባህ የሚባል ነገር የለም። እህት ዓለም ጌች ማነው ጌች ወንድም አለም ምን አገባህ የሚባል ነገር የለም። ገብቶ መጋፈጥ ነው እንጂ ኦኬ። አንዴ ማነው አሼ ጊዜ የለኝም እኮ ስላልክ ነው ቅድም የወጣው። ጊዜ አለ ተሰማም። ግን አንተ ለምንድን ነው የምትደነግጠው? ግን ለምን ትደነግጣለህ? ሲናብራሲ ጊዜ የለኝም እኮ ስላልክ ነው ቅድም የወረቀው። አሁን ጊዜ አለ? ጊዜ የለኝም። በቃ አንተ ለምን መሰለህ? አንተ በቃ ይኸውልህ ጊዜ አለ ወይ አሁን ነው ያልኩህ። የማያውቅ ሰው ስላለ በጣም ብዙ ስለምታወራ እኮ ነው እኮ። ጊዜ አለ ወይ አሁን ነው የተባለው። ኦርቶዶክስ አስተምሮዋ ምንድነው? አስተምሮዋ ምንድነው? አስተምሮዋ ምንድነው ነው ይኸውልህ መከተል ያለብህ። አንተ የፈለግከው መጽሐፍ እያመጣ እኮ እንደፈለግክ ማውራት አትችልም እኮ። አንተ መቼ ነው ጭንቅላት ትልቅ የሚሆነው? አስተምሮዋ ምንድነው? በዛ ነገር ላይ እንነጋገር እስኪ። ስለ ኦርቶዶክስ አስተምሮ ምንድነው? በስላሴ ላይ ያላት ስለ አማላጅነት ያላትን አስተምሮ ያን ነገር ነው መጀመሪያ ማወቅ ያለብን። አንተ መጽሐፈ ደንቆሮ እሱን ስለ ገድል ነው የጠየቀን። ስለ ገድል መልስ። ገድሎቹን እንጠቀማለን። ስለ ገድል መልሳለሁ። መልስ እንጠቀማለን። በቃሽና ገድሎቹ አለመቀበል ይቻላል? ኦርቶዶክስ ነህ የምትቀበለው አለ ማትቀበለው አለ። ጭራሽ ከፊል አማኝ ሆነ መጣ። ደግሞ ክርስቶስ እኮ ምን ይመሰለ በእኔ የሚያምን እኔ የሰራሁትንም እኔ ከሰራሁትም በላይ ይሰራል ይላል እኮ እንዴ። እሺ አዋቂ ስለመጣ ተነጋገርን። ግን ማያውቅ አትበለኝ። አዋቂ አይደለም። በቃ እኔና እሱ እናውራ። በቃ አውራ። ለምን ሁለታችሁ አውሩ እንጂ ምንድነው ከባዱ ነገር? እኮ አንድ ነገር ልንገርህ እኮ ይኸውልህ፣ ከባዱ ነገር እኮ ይኸውልህ የነ ጳውሎስ የነ ጳውሎስ አንድ ነገር ልንገርህ፣ የነ ጳውሎስ ጥላ ሙትን ሲያስነሳ አንድ አድመጠን በጌታ ክርስቶስ ኤርፎን ይንኮሻኮሻል። ኤርፎኑን አውጣው። ይህንን እንኳን ለመናገር እንደዚህ ተለመነው ሚዩት ተደርገው። አንተ ተባክ ያንተ አካሄድ ሁሉም ሰው አውቆት ሰርችቶታል። ያንተ አይነቱ እታችሁ ረዳት አለ እታችሁ ረዳ። እንደዚህ ካሰለችው አሁንማ በቃ ቴንኪዩ መድኃኔዓለም ስም ይባረክ። እታችሁ ረዳ። ኤርፎንን እንኳን አስተካክል ተብሎ ለመባል አረፋ መድፈቅ የለብህም። ያ የኔ አካሄድ አሰለች አይደል? ገና ነፍስ ትመረርበታለች። ለምን ኮተታችሁ አደባባይ ላይ ተሰጥተዋል። እንኳን እናንተ አይደላችሁም ፓትርያርኩ ፊት አይቆሙ። ፓትርያርኩ ብፁዕ አቡነ ማትያስ በእነዚህ መጽሐፍቶች ጉዳይ መልስ ልስጥ ብለው እኔ ፊት የመቆም እውቀቱም ልዕልናውም የላቸውም። ለምን? እነዚህ መጽሐፍቶች እሳቸው አያውቋቸውም። ካወቋቸውም በስም ደረጃ ካልሆነ በስተቀር በእሳቸው በስተርጅና ስንቱን አንብቦት ይጨርሳሉ? አይጨርሱም። ስለዚህ እያስገባው በእውቀት ወገባ ገዳህን እየሰበርኩ ተረትን አደባባይ ላይ እያሰጣሁልህ እቀጥላለሁ ማለት ነው። እቀጥላለሁ ማለት ነው። ብቻ በሰውም በእግዚአብሔር ዘንድ ተጠያቂ ላለመሆን የሌለ ነገር ካወራው ብልግና ነው። ያልተጻፈ ነገር ካወራው ስም ማጥፋት ነው።
ሼልፌን የሞላው የእናንተ መጽሐፍ ነው፣ የእናንተ መጽሐፍቶች ናቸው። ሼልፌን እኮ ነው ብዬ የምልህ። ያመጣሁትኝ ዝም ብሎ ለጌጥ እንዳይመስልህ፣ አንባቢ ነኝ። ቆንጅዬ አንባቢ። መድኃኔዓለም ጸጋን አብዝቶልኛል። ጥርስ ከምላሱ እያወጣሁ አሰጣልሃለሁ ማለት ነው። ከሰለቸሁማ ታች ሆነ ኮፒ ሊንክ ሼር ታብ እያረግ ብቻ ነው ታደርገው። ታብ እያልክ አንተ ታች መስማት ነው። ወይ ጉድ! ደግሞ ደንቆሮ የሚባል አለን እንዴ? ደንቆሮ የሚባል አባት አለ። ኦርቶዶክስ ደንቆሮ የሚባል አባት አላት። ያው አቡነ ማለት የግዕዝ ቃል ነው፣ አባት ማለት ነው። ብፁዕ አባታቸው ደንቆሮ፣ ብፁዕ አባታቸው ምሰሶ። ስለ አባታችሁ ስለ መሰሶና ስለ አባታችሁ ስለ ደንቆሮ ኑ ተጠየቁ። ቅዱሳን አይደሉ እንዴ? ዘገዳመ ጎርጎር ኑ ተጠየቁ። የማታፍሩባቸው አይደሉ መጽሐፍቶቹን? ና ተጠየቅ። በግር ለክርስቶስ ሰምራ ላይ ሰራተኛዋን በእሳት ጉጠት አፏ ውስጥ ጨምራ የገደለች ነፍሰ ገዳይ ና ተጠየቅ። በረከቷ አይደርብሽ፣ በረከቷ አይደርብን እናንግሳት እያልክ የምትሄደው ሰውዬ ማለት ነው። ና ተጠየቅ ብራዘር። 12 ዓመት ውሃ ውስጥ ተዘፍዝፋ ስትጸልይ ስለኛ በግራና በቀኝ ጦር ሰክታ ስትጸልይ ስጋዋ አለቀና ሆዷ ማነው ሰውነቷ ያሳ መመላለሻ ሆነ። ለምን ዶልፊንና ሻርክ ከነ ልጆቻቸው ጭምር ድግስ አያዘጋጁባት? ምለዋ ላይ አይመለከተኝም። ሶ ዋት ለእኔ ለስላሴ ባሪያ ክርስቶስ ኢየሱስ ለሞተልኝ ሰውዬ ያሳ መመላለሻ ሆነ ሆዷ። ለምን በአንጎሏ ውስጥ አሳዎች አይመላለሱም? አይመለከተኝም እኮ ነው ብዬ የምልህ። አንተንም አይመለከትም እኮ ነው ብዬ የምልህ። አይመለከትም። እንዲህ አይነት ሆረር የሆነ ነገር እነሱ ጽፈው ህዝብን ለማስፈራራት የአንተ ነፍስ የታሰረበት እኮ ነው። አማኑኤል መስቀል ላይ እኮ ሞቶልሃል። አንተ የድንግሊቱ የማህፀኗ ፍሬ የእግዚአብሔር አብ ልጅ ቀራንዮ መስቀል የተሰቀለው አቡነ ጎርጎር፣ አቡነ እንትና ምሰሶ፣ አቡነ ደንቆሮ፣ አቡነ ጭራቅ፣ አቡነ ሳጥናኤል እያልክ የሰይጣን ልጅ እኮ ታመልካላችሁ። ሰይጣን ራሱ ማለት ነው። ውሸት እኮ የለም እዚህ ቤት እኮ ነው ብዬ የምልህ። ቤቱ ተናገሩ፣ እውነቱን ነው። ተጠይቁ። በእነዚህ መጽሐፍቶች ታምናላችሁ አታምኑ? የመቀበል ግዴታ የለብህም ችግር የለውም ብላ ቤተክርስቲያን ላይ ትለኛለህ። ገሃነም እሳት ነው የምትገባው ትላለች። ዘወርሃ ጥቅምት ላይ ገድላቱ ድርሳናቱ ሲነበቡ ጥርጣሬ ካደረብህ ያለመቀበል መብት የለህም። ለምን ብትጠራጠር ዕጣ ክፍል ከነ አርዮስና ከነ ሰባሊዮስ ጋር ነው ይልሃል። አሁን አውጥቼ ባነበብኩት ብትጠራጠር ገድላትና ድርሳናቱን ተአምራቱን ብትጠራጠር ባትቀበል የተረገምክንህ ነው የምትል ቤተክርስቲያኒቱ። እርጉም ነው የምትልህ ኦርቶዶክስ። ታምረ ማርያም ሲነበብ ተጠራጠርከው አንተ የተረገምክንህ ትላለች ኦርቶዶክስ። ያለመቀበል መብት የለህም። ኦኬ፣ ያለመቀበል መብት የላችሁም። እርጉም ትውልድ ነው የምትልህ የጻፈችልህ። እኔ ላንብብልህ ወንድም አለ። እኔ ላንብብልህ ታምረ ማርያምን እኔ ሲነበብ አይምሮ ከብዶታልና አልቀበልም ብለህ ብትል እውነትህን ነው። አዎ፣ የማርያም ታምሯ ሲነበብ አትቀበልም አይደል? አዎ። ያለመቀበል እኛ ስናፋጥጣችሁ ሄዳችሁ ንስሐ አባቶቻችሁን ስጠይቋቸው ለአይምሮ የከበደ ነገር ካለ ቶ ኢትስ ኦኬ፣ ችግር የለውም። የማመን ግዴታ የለብህም። የማመን ግዴታ የለብህም። ዋናው በስላሴ ነው፣ ዋናው በክርስቶስ ነው ብላለች እንጂ ውሸት ነው። ዋናው ስላሴና ክርስቶስ ብቻ አይደለም። በኦርቶዶክስ ዋናዋ ማርያምም ናት።